ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። እንግዲህ እዚህ ላይ ላይኮን እና ሮማንን ይዞ መቶ እህቱን እንግዲህ ሮማን እዚህ ቤት ነው የምትኖረው፣ የትም ቦታ አትሄድም ይላታል ማለት ነው። እንግዲህ ሮማንም ደግሞ እኖራለሁ ብላ እንግዲህ መታለች። ዝኑም ደግሞ እንግዲህ ደስተኛ አይደለችም። ችግር የለም እያለች እያሾፈችባት ነው ያለው። ችግር የለም እዚህ ቤት እንግዲህ ልደቷን ታክብርና ትኑር ትላታለች ማለት ነው። እንግዲህ ሮማንም ደግሞ ምን ማለት ነው ስትላት፣ አንቺ እዚህ ነው የምኖረው እያልሽ አይደለም እንዴ ትላታለች ማለት ነው። እዚህ ላይ እንግዲህ አልፈለገቻትም ማለት ነው። እንግዲህ እዚህ ላይ ለምንድነው ልደት አክብር የምትይኝ ስትላት፣ አይ ቀሪ ገንዘቤን ለእናንተ አስተላልፌ እዚህ ነው የምትኖሪው እዚህ ነው የምኖረው ብለሽ አይደለም ወይ ብላ ትላታለች ማለት ነው። እንግዲህ ባልም ሊኩን ተይ ዝኑ እንደዚህ አይባልም እያለ ይቆጣታል። እሷም ደግሞ አትግባ እዚህ ውስጥ ዝኑም እንዳትገባ እዚህ ውስጥ እኛ ውስጥ እኔ የማወራው እሷን ነው እሷ ትመልስልኝ ትላታለች ማለት ነው። እንግዲህ እንዳልገባትና ምን ለማድረግ እንደሞከረችም ደግማ ትጠይቃታለች ማለት ነው። እንግዲህ ዝኑም ልጄ ናሆምን የድርጅትሽ ዋና ስራ አስኪያጅ ብለሽ ልትሾሚው ነበረ አይደል? እስከዚህ ድረስ ነው አንቺ ጌምሽና ጨዋታሽ ትላታለች ማለት ነው። እንግዲህ ለኛም ለወንድምሽም ሀብትሽን እስከ ማውራት እንደምትደርሽ ነግረሽን ነበረ ትላታለች ማለት ነው። እንግዲህ ሊኮንም ደግሞ ዝኑ ተይ እንጂ ተይ ዝኑ እያለ መቆጣት ይጀምራል ማለት ነው። እሷም ደግሞ ለምንድን ነው የምትቆጣኝ? መቆጣት ካለብህ እችንን የማትረባህትን ነው መቆጣት የነበረብህ፣ እህትህን አጥፋተኛ ትለዋለች ማለት ነው። በዚህም መሀል እንግዲህ እህቲቱ አሁንስ አበዛሽው በማለት ዝኑን ሄዳ ታንቃታለች። በዚህም መሀል እንግዲህ ሊኮን ማገላገል ጀመረና ሁለታቸውንም ያለያያቸዋል ማለት ነው። እንግዲህ አምራን ቤታችን መታ እቺ የማትረባ እህትህ ሁሉን ነገር የሰራችውን ስራ ነግራኛለች ትለዋለች ማለት ነው። እሱም ደግሞ ምን ነገረችሽ ሲላት፣ እናቷን የዶክተር ፋኑኤልን እናት እንዳገተች ነግራኛለች እና የዶክተር ፋኑኤልን እናት አግታለች ትለዋለች ማለት ነው። በዚህም ማለት እንግዲህ በዝም ተናዳ ሁሉን ነገር ነግረው ትሄዳለች ማለት ነው። እንግዲህ ሊኩንም ደግሞ ለምንድን ነው እንደዚህ እኔ ይሄን አላምንም፣ እኔ ይሄን ማመን አልችልም ይላል ማለት ነው። እሷም ደግሞ እንግዲህ ሮማን ከኔ ይልቅ እህትህን አመንሃት ማለት ነው ምናምን እያለ እንግዲህ ውሸት ልቆሰዋን ትጀምራለች። እሱም ደግሞ አዎ እኔ ሚስቴን አምናታለሁ፣ ሚስቴ እውነተኛ ነች ይላታል ማለት ነው። እሷም ሮማንም እንግዲህ ለማጣላትና ሰላም ለመንሳት ስለሆነ አላማው ስላልሰማትና ስላላዳመጣት ተናዳ የራስህ ጉዳይ በማለት እያለቃቀሰኝ ወታ መሄድ ትጀምራለች ማለት ነው። እንግዲህ ሊኩንም እውነት ነው ወይ እኔ ይህንን ነገር እንዴት ልመን ምንድነው እየተካሄደ ያለው እያለ የመበሳጨትና መናደድ ይጀምራል ማለት ነው። እንግዲህ ዝኑም እንግዲህ ውጭ ቆይታ ስትመጣ የት ሄደች እህትህን የት ሰደርካት የት ነው ሄደችው ትለዋለች ማለት ነው። እሱም ወጣ ሄዳለች የለችም ይላታል ማለት ነው። እሷም ደግሞ እቺን እህት አስቁማት የዶክተር ፋኑኤልን እናት የት እንደደበቀቻት ማምጣት አለባት ብላ መጮትና መናደር ትጀምራለች ማለት ነው። እንግዲህ እሱም ሊኮንም እህቱ ስለሆነችበት ተይ ለውሳኔ አንቸኩል፣ ይሄ ነገር ስህተት ሊሆን ይችላል ተይ ይላታል ማለት ነው። እሷም ደግሞ ዝኑም አይ ይሄ ነገር እኔ ትክክል ነኝ፣ እህትህ የዶክተር ፋኑኤል እናት ማምጣት አለባት እያለች እንግዲህ ለእውነት እየቆመች ነው። እኛንም ልታጠፋን ነበረ፣ ብዙ ነገር ልትሰራን ነበር፣ አልተሳካላትም እንጂ እንግዲህ አንተ ታይ ተረጋግተን እናጣራ ይላታል ማለት ነው ባሏን። እሷም አንተ ፈለክበት ሄደህ አጣራ፣ እኔ ግን በምሄድበት አቅጣጫ ሂጄ እሷን አልለቃትም ነው እያለች ያለችው። እንግዲህ እቺ ሰው ጥሩ ሰው አይደለችም። ከዚህ ቤት ሁለተኛ እንዳትመጣ፣ ቤቴንም እንዳትረግጥ፣ ካሁን በኋላ እኔ የእሷን ነገር አልፈልግም፣ እህትህን ቤተሰቤንም እንግዲህ ዘወር ብላ እንዳታይብኝ ነው እያለች ያለችው። እዚህ ላይ እንግዲህ ዝኑ በጣም ትክክል ናት። እህቱ የሊኮን እህት
በጣም በጥፋት ነው የምትታወቀው ማለት ነው። እንግዲህ እዚህ ላይ ደግሞ ናሆሜ ክላስ ቁጭ ብሎ እያለ ኑሐሚን ድንገት ትመጣና አጠገቡ ቁጭ ማለት ትጀምራለች። እንግዲህ ናሆሜ ትለዋለች፣ እሱም ይላታል ማለት ነው። እንግዲህ እሷ ምንም አላለችውም፣ ግን ናሆሜም ምንድነው ሁሌም መሄድበትን ላንቺ ማሳወቅ አለብኝ ወይ ይላታል ማለት ነው። እሷም ደግሞ ብትነግረኝ ችግር አለው ወይ? ሚስትህ አይደለሁም ወይ? ምንድነው እንደዚህ የተቀያየርከው? ትለዋለች ማለት ነው። እሱም እንግዲህ ምን አደረኩሽ ብሎ ምንም እንዳላደረገ ለማስረዳት ይሞክራል። ኑሐሚንም ደግሞ ምን ሆነህ ነው? ራስህን ምን ውስጥ እየደበክ ነው? ስልክም ተደብቀህ ነው የምታወራው? ምንድነው ይሄ ነገር? ደግሞ ቁጣ እያለህ ነው። ምንድነው ሆኝ የምትለኝ? እያለች የሚስትነት ግዴታዋን ትናገራለች ማለት ነው። እንግዲህ እንዴት ተደብቀህ አወራህ ምናምን የምትይኝ? ከተጋባን እንኳን ገና 6 ወር እየሆነን ነው እና እንደዚህ አይነት ነገር በእኔና ባንቺ እንዴት ይፈጠራል? እያለ እንግዲህ ተጠራጠርሽኝ ለማለት ይሞክራል ማለት ነው። እንግዲህ እሷም እኔ እየተጠራጠርኩ አይደለም፣ ግን እያረክ ያለው ነገር ጥሩ አይደለም ትለዋለች ማለት ነው። እንግዲህ ኑሐሚንም እያደረክ ባረከው ነገር እንደዚህ ማሰብ እንግዲህ ትክክል ነኝ፣ አንተ የምታረገው ነገር አይታወቅህም ወይ? ትለዋለች ማለት ነው። እንግዲህ ኑሐሚን እንዴት ሌላ ሴት ታስብኛለሽ? ይላታል ማለት ነው። እሷም ደግሞ አይ እኔ ሌላ ሴት አይደለም እየጠረጠርኩ አይደለም ትለዋለች ማለት ነው። እሱ ግን አንቺ እንደዛ ነው ግምትሽ ብሎ በሌላ ትርጉም እንዲሰማት እያደረጋት ነው ማለት ነው። እንግዲህ ከኔ እይታ ውጪ ሌላ ምን እየተካሄደ እንደሆነ የማውቀው ነገር የለኝም ትለዋለች ማለት ነው። እሱም ደግሞ አንቺ ዝም ብለሽ በመሰለኝና በደስታ ላይ ነው የምትሄጂው፣ ዝም ብለሽ ነው የምታወሪው በግምት ይላታል ማለት ነው። እሷም ሁኔታና ድርጊትህ እንደዚህ እንዳስብ እያደረገ ነው፣ አስረዳኝ፣ ምንድን ነው የሚካሄደው ምናምን ትለዋለች ማለት ነው። እሱም ደግሞ ምንድን ነው እንደዚህ ትጉ የሚያደርግሽ ነገር ይላታል ማለት ነው። እንግዲህ እሷም ጭራሽ ከአንተ ብሶ ትቆጣኛለህ ወይ? ከኔ የተደበቀ ስራ ጉዳይ ምን አለ? ብቻ ያንን ህጋዊ ያልሆነ ስራ ህገወጥ ስራ ልሰራ እንዳይሆን ይላታል ትለዋለች ማለት ነው። እንግዲህ ናሆሜም ለምንድን ነው ይሄን ሁሉ ነገር ያልነገርሽኝ? ለምን አልነገርሽኝም? እንደዚህ ለምንድን ነው ድብቅ የሆንሽው? ይላታል ማለት ነው። እሷም ደግሞ እኔን ለማዳመጥ ፍላጎት የለህም ብላ ቅሬታዋን መናገር ትጀምራለች ማለት ነው። እንግዲህ ናሆሜም ምን እያልሽ ነው? የፈለገ ስራ ቢኖረኝ እንዴት እንደዚህ አይነት ጊዜ እንደዚህ ጊዜ አይኖረኝም፣ ይሄ እኮ ከባድ ነገር ነው ብሎ ይነግራታል ማለት ነው። እሷም ደግሞ በጣም ተናዳለች። ታውቃለህ ጊዜ ታጣለህ፣ ለዛ ነው ለእኔ ጊዜ የለህም በማለት እንግዲህ ቅሬታዋን ትናገራለች ማለት ነው። እውነት ለመናገር ባለትዳር ሆኖ ሰው መደማመጥ አለበት ብዬ አስባለሁ። ጊዜ መሰጣጣት ነው ደግሞ ለፍቅር ትልቁ ስጦታ ጊዜ ነው ማለት ነው። እንግዲህ ናሆሜ ጊዜ እየሰጣት አይደለም። እንግዲህ ከተጋባን በኋላ ምንም ከራስ ውጭ ለኔ ምንም ጊዜ እየሰጠኝ እና ለኔን እያሰብከኝ አይደለም ትለዋለች ማለት ነው። እንግዲህ ናሆሜ እባክሽን ኑሐሜ የተፈጠረውን በነገር እኔን አታቁሲኝ፣ የተፈጠረውን ነገር አንድ በአንድ አስረጅኝ፣ ለመስማት ዝግጁ ነኝ ይላታል ማለት ነው። እንግዲህ እሷም አባቴ ከዛ ህገወጥ ስራ ውስጥ ገብቷል ብላ ስለ አባቷ ህገወጥ ስራ መግባት ነው እንግዲህ እየተናገረች ያለችው። እንግዲህ በዛ ምክንያት ደግሞ እዛ ህገወጥ ስራ በመግባቱ አባቷ እናቷ ጋር እንደተጣሉ ነው እየነገረችው ያለው ማለት ነው። እሱም እንግዲህ አቶ ተሰማና አቶ ተፈሪ አንድ አይነት ስራ ነው የሚሰሩ እያልሽኝ ነው ወይ? ይላታል ማለት ነው። እሱም በጣም እንደገና ቆም ብሎ ማሰብ ይጀምራል ማለት ነው። እንግዲህ ቤቱንም በባንክ እንዳስያዙትና ችግር ውስጥ
እንደገቡ በዚህ ሁኔታ ደግሞ እናትና አባቷ የኑሃሚ እናትና አባት እንደተጣሉ ትነግሯለች ማለት ነው። እሱም እንደ አዲስ መደንገጥ ይጀምራል። ኑሃሚ እንግዲህ እውነትም አባትሽ ደፋር ሰው ናቸው ይላታል ማለት ነው። እዛም ኑሃሚ እሺ ከዛስ ምን ሆነ በመጨረሻው ምንድን ነው ይላታል ማለት ነው። እንግዲህ እሷም በመጨረሻ ሀብታም ሆነ ትለዋለች። እንግዲህ ናሆምም መሳቅ ይጀምራል ማለት ነው። ይህ ከኔ እኔ ይህንን ነገር ማሰብ አልችልም እያለ መገረም ይጀምራል። እሷም ደግሞ እንግዲህ አባቴ በህገወጥ መንገድ ሰርቶ ሀብታም ሆኗል ትለዋለች ማለት ነው። እንግዲህ አባቷ ሀብታም የሆነው ህገወጥ ስራ በመስራት ነው። ይህንን ነው ወይ መስማት የምትፈልገው አንተ ትለዋለች ማለት ነው። እንግዲህ ያችኝ ያለሽው ሀብታም ሆኗል ነው፣ ስለዚህ ቀልድሽን አይደለም ወይ ይላታል። እሷም ደግሞ ምን ነው አንተም በህገወጥ ስራ ሰርተህ ሀብታም መሆን አማረህ እንዴ ምናምን ትለዋለች ማለት ነው። እሱም እንግዲህ ይፈልገዋልና አሁን ባለንበት ሁኔታ በምንም መንገድ ይሁን በምንም ሂደን ድርጅቱን የራሳችን ማድረግ አለብን ይላታል ማለት ነው። እንግዲህ ስራውን እንደሚፈልገውና ያንን ህገወጥ ስራ ከሰሩ ህይወታቸው እንደሚቀየርም ይነግራታል ማለት ነው። ኑሃሚን ግን እሱን ነገር አትፈልገውም። እንግዲህ ተወዳጆች የኑሃሚን ቀጣይ ክፍል እስክለቅላችሁ ድረስ ደህና ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ።